ሞባይል ባንኪንግ። ይህንን ነገር የግድ መስማት አለባችሁ። ዛሬ በሞባይል ባንኪንግ ገንዘብ ለመላክ ሞክራችሁ እንደዚህ አይነት ኢረር የሚል ነገር ተመልክታችኋል? እንግዲያውስ ምክንያቱ ይሄ ነው። ብዙ ሰዎች ዛሬ ሞባይል ባንኪንግ ሲጠቀሙ ትራንዛክሽን ፌልድ ወይንም ኢረር መልእክት እየደረሳቸው ነው። አንዳንዶች አሁን ላይ ገንዘብ መላክ አልቻሉም፣ ሌሎች ደግሞ ትራንዛክሽን ፌልድ የሚል መልእክት በአፕሊኬሽኖቻቸው ላይ እየተመለከቱ ነው። ይህ ችግር በአብዛኛው የሚፈጠረው የባንክ አካውንታችሁ ከፋይዳ መለያ ቁጥር ጋር ስላልተያያዘ ነው። በናሽናል ባንክ ኦፍ ኢትዮጵያ መመሪያ መሰረት ሁሉም የባንክ ሂሳቦች ከፋይዳ መለያ ቁጥር ጋር መያያዝ አለባቸው። ቀነ ገደቡ ካለፈው በኋላ ያልተያያዙ አካውንቶች በጊዜያዊነት ሊታገዱ ይችላሉ። ስለዚህ ገንዘብ መላክ፣ ገንዘብ መቀበል፣ ኦንላይን ባንኪንግ መጠቀም አንዳንድ ኦንላይን ባንኪንግ አገልግሎቶች ላይ ችግር ሊፈጥር ይችላል። እንግዲያውስ ምን ማድረግ አለብን ለምትሉ ቅርብ ወደሆነ የባንክ ቅርንጫፍ በመሄድ የፋይዳ መለያ ቁጥራችሁን ከባንክ ሂሳባችሁ ጋር ያስተሳስሩ። ከዛ በኋላ ባንኩ የሚሰጣችሁን መመሪያ መሰረት ማድረግ አለባችሁ። አሁን በብዙ ባንኮችና ሴንተሮች ላይ ከፍተኛ መጨናነቅ ስላለ በትዕግስት ለመፍታት ሞክሩ። ስለዚህ ሞባይል ባንኪንጋችሁ ላይ ኢረር የሚል ምልክት ከተመለከታችሁ አትደናገጡ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ። ፎሎ ያላደረጋችሁም ፎሎ ማድረጋችሁ እንዳትረሱ። ለሌሎችም ሼር አድርጉ።